ጤና ይስጥልን እንደምን ውላችኋል የተወደዳችሁ ተመልካቾቻችን ከወላይታ ቴሌቪዥን የሳቱን ዜናዎች ይዘን ቀርበናል። ዜናውን በመምራት እኔ ሌዊ ቶማስ አብሬያችሁ ቆይታ አደርጋለሁ። አብራችሁን ሁኑ። በቅድሚያም አጫጭር ዜናዎችን በማስቀደም እንጀምራለን። ኢትዮጵያ ቀጠናዊ ሰላምን ለማረጋገጥና በአጋርነት ላይ የተመሰረተ ልማትን ለማጎልበት እየሰራች መሆኗን የሰላም ሚኒስትር መሐመድ ኢድሪስ ተናገሩ። ሚኒስትሩ በፌዴራሊዝም ስርዓት አተገባበር፣ በግጭት አስተዳደርና በብዝሃነት አያያዝ ዙሪያ በኢትዮጵያ የህንድ አምባሳደር አኒል ኩማር ጋር ተወያይተዋል። ህንድ እንደ ኢትዮጵያ ብዝሃ ማንነት ያለባት ሀገር መሆኗን የጠቀሱት አቶ መሐመድ ኢድሪስ ኢትዮጵያ በተጠቀሱት ዘርፎች ከህንድ ብዙ ልምዶችን እንደምትወስድ አንስተዋል። በሰላም ሚኒስቴር የፌዴራሊዝምና ግጭት አስተዳደር ዘርፍ ሚኒስትር ዴኤታ አቶ ቸሩጌታ ገነነ በበኩላቸው የሰላም ሚኒስቴር የፌዴራሊዝም ስርዓት እንዲጠናከርና የግጭት አስተዳደር ስርዓት እንዲዘምን ከተለያዩ መንግስታዊና መንግስታዊ ካልሆኑ አካላት ጋር በትብብር እየሰራ እንደሚገኝ አስታውቀዋል። በኢትዮጵያ የህንድ አምባሳደር አኒል ኩማር በበኩላቸው ኢትዮጵያ አዲስ የፖለቲካ ባህል ለመገንባት የምታደርገውን እንቅስቃሴ አድንቀዋል። በቀጣይም በፌዴራሊዝም ስርዓት አተገባበር፣ በግጭት አስተዳደርና በብዝሃነት አያያዝ ዙሪያ ከሰላም ሚኒስቴር ጋር አብረው እንደሚሰሩ መግለጻቸውን ከሰላም ሚኒስቴር የተገኘው መረጃ ያመለክታል። መንግስት ለዜጋ ተኮር ዲፕሎማሲ ትኩረት ሰጥቶ በመንቀሳቀስ በማይናማር አስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው እንዲመለሱ ማድረጉን የውጭ ጉዳይ ሚኒስቴር ገለጸ። ኢትዮጵያውያኑ ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ ሲሆን ከኢትዮጵያ አየር መንገድ ጋር በመተባበር ወደ ሀገራቸው ተመልሰዋል። በዚህም በአካባቢው ከሚገኙ መንግስታዊ ያልሆኑ ድርጅቶች ጋር በመነጋገር ትናንት 23 ዜጎችን እንዲሁም ዛሬ 30 ዜጎች በአጠቃላይ ካምፑ የነበሩት 53 ዜጎች እንዲመለሱ ተደርጓል። እስካሁን ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ በመጀመሪያውና ሁለተኛው ዙር በጠቅላላ 130 ዜጎችን መመለስ መቻሉን የሚኒስቴሩ መረጃ ያመለክታል። ኢትዮጵያና ጅቡቲ ህገወጥ ስደትን መቀነስ በሚቻልበት ሁኔታ ላይ መከሩ። በጅቡቲ የኢትዮጵያ አምባሳደር ብርሃኑ ጸጋዬ ከጅቡቲ የአገር ውስጥ ጉዳይ ሚኒስትር ሰኢድ ኖህ ሐሰን ጋር ተወያይተዋል። በውይይታቸውም ከጊዜ ወደ ጊዜ እየተባባሰ የመጣውን ህገወጥ ስደት መቀነስ በሚቻልባቸው ጉዳዮች ዙሪያ በትኩረት መክረዋል። በዚህም ኤምባሲው ከጅቡቲ ጸጥታ አካላት ጋር በመቀናጀት ህገወጥ የሰዎች ዝውውርን ለመከላከልና በህገወጥ የደላሎች ሰንሰለት ላይ ተገቢውን እርምጃ ለመውሰድ መወያየታቸው ተገልጿል። በተጨማሪም ዜጎች አስፈላጊውን የህግ ከለላ እንዲያገኙ ከማድረግ ባለፈ በህጋዊ መንገድ የመጡ ዜጎች ላይ የሚያጋጥሙ የመብት ጥሰቶችን ለማረም በሚያስችሉ ጉዳዮች ላይ መምከራቸውን የኤምባሲው መረጃ ያመለክታል ሲል ፋና ሚዲያ ኮርፖሬሽን ዘግቧል። በማህበራዊ ትስስር ገጾች ላይ የተሰራጩ ያሉ ሐሰተኛ መረጃዎችና የጥላቻ ንግግሮች የአብሮነት እሴትን እየሸረሸሩ መሆኑን የተግባቦት ባለሙያዎች ተናገሩ። ሐሰተኛ መረጃዎችና የጥላቻ ንግግሮች በአንዳንድ የሀገሪቱ አካባቢዎች ያለውን ውጥረት እንደሚያባብሱት የአማራ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ይናገራሉ። ይህም ወቅታዊ ሁኔታ ወዳልተገባ መንገድ እንዲያመራ የሚያደርግ በመሆኑ የሚዲያ ተቋማት እውነታን የሚያሳዩ መረጃዎችን ለማህበረሰቡ ማድረስ እንደሚገባቸው ተናግረዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዛይ በበኩላቸው የመገናኛ ብዙሃን ፈጣንና ጊዜውን የጠበቀ መረጃ ከኮሚኒኬሽን ቢሮዎች ጋር በጋራ በመሆን ለማህበረሰቡ ሊያደርሱ ይገባል ሲሉ ገልጸዋል። በሌላ በኩል በርከት ያሉ ተጠቃሚ ያሏቸው መተግበሪያዎች ከሀገሪቱ የመገናኛ ብዙሃን ጋር ባለመጣመራቸው ሐሰተኛ መረጃዎችና የጥላቻ ንግግሮች እንዲበራከቱ ምክንያት መሆኑን በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህር የሆኑት ዶክተር አንተነት ጸጋዬ ተናግረዋል። የማህበራዊ ሚዲያን የሚቆጣጠር ጥብቅ የብሮድካስት ሕግ ማዘጋጀት፣ ከመተግበሪያው አስፈጻሚዎች ጋር ግንኙነትና ስምምነት ላይ መድረስ እንዲሁም ማህበረሰቡ የሚፈልጋቸውን መረጃዎች በወቅቱ በማቅረብ የትስስር ገጽ ሚዲያዎችን ቀዳሚ የመረጃ ምንጭ እንዲያደርጋቸው መስራት ይገባል ሲሉ ምክር ሀሳባቸውን ያስቀምጣሉ። ዘገባው የኢቢሲ ነው።
በደቡብ ኢትዮጵያ ክልል የተከሰተውን የዳልጋ ከብቶች በሽታ ለመቆጣጠር እየተሰራ መሆኑን የክልሉ ግብርና ቢሮ አስታወቀ። በክልሉ ከአየር ንብረት ለውጥ ጋር ተያያዥነት እንዳለው የሚገመት በሽታ የዳልጋ ከብቶችን እያጠቃቸው መሆኑ ተነግሯል። የክልሉ ግብርና ቢሮ ምክትል ኃላፊና የእንስሳት ጤናና ግብዓት አቅርቦት ዘርፍ ኃላፊ ዶክተር አዲሱ ኢዮብ ለፋና ዲጂታል እንዳሉት በሽታው በክልሉ ጋሞ፣ ጎፋና ደቡብ ኦሞ ዞኖች ውስጥ በሚገኙ 7 ወረዳዎች ላይ ተከስቷል። የበሽታው ምልክት ከመጋቢት 5 ቀን 2017 ዓ.ም ጀምሮ መታየቱን ገልጸው የበሽታውን ምንነት ለማጣራትና ተገቢውን ሕክምና ለመስጠት የባለሙያዎች ቡድን ተቋቁሟል ብለዋል። ቡድኑ በሽታው በተከሰተባቸው አካባቢ ላይ በመገኘት እየሰራ መሆኑን ጠቁመዋል። በሽታው እንዳይዛመት የበሽታው ምልክት የታየባቸውን የዳልጋ ከብቶች በመለየት ክትትልና ሕክምና እየተደረገ መሆኑን ጠቅሰው ምልክቱ ያልታየባቸው ከብቶች ተጋላጭ እንዳይሆኑ ለመከላከል ክትባት እየተሰጠ ስለመሆኑም ተናግረዋል። ለሁለንተናዊ እድገት ከሚተጋው ወላይታ ቴሌቪዥን ዜናዎች እንደቀጠሉ ናቸው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ በዝርዝር ወደምንመለከተው የአካባቢ ጉዳይ እንሻገራለን። አብሮነታችሁ አይለየን። የወላይታ ሶዶ ዩኒቨርሲቲ በ2012 ዓ.ም በጉኑኖ ሐሙስ ከተማ አስተዳደር የጀመረውን የንጹህ መጠጥ ውሃ ፕሮጀክት ለማጠናቀቅ ከ13.6 ሚሊዮን ብር ወጪ የተደረገባቸውን የፋብሪካ ግብዓቶች ድጋፍ ማድረጉን አስታወቀ። በተለያዩ ምክንያቶች የዝርጋታና ኤሌክትሮ ሜካኒካል ስራዎቹ ያልተጠናቀቁለት ይህ ፕሮጀክት በሙሉ አቅሙ ወደ ስራ ሲገባ ዝቅተኛ የነበረውን የከተማውን የንጹህ መጠጥ ውሃ ሽፋን እንደሚያሳድግ የገለጸው ደግሞ የጉኑኖ ሐሙስ ከተማ አስተዳደር ነው። ከተማ አስተዳደሩ በቀጣይ ይህን የውሃ ፕሮጀክት ከግብ ለማድረስ ዞኑንና ሕዝቡን በማስተባበር በአጭር ጊዜ ለማጠናቀቅ እንደሚሰራም አመላክቷል። ዳግም አዴቦ ዝርዝር ይዟል። ዝቅተኛ የንጹህ መጠጥ ውሃ ሽፋን ባሉባቸው አካባቢዎች የአቅርቦት መጠኑን ወደ ላቀ ደረጃ ለማሳደግ መስራት የወላይታ ሶዶ ዩኒቨርሲቲ በምርምርና ቴክኖሎጂ ሽግግር ዘርፍ የማህበረሰብ ግንኙነትን ለማሳደግ ከሚሰራቸው ስራዎች መካከል ተጠቃሽ ነው። ዩኒቨርሲቲው በጉኑኖ ሐሙስ ከተማ አስተዳደር በ2012 ዓ.ም የጀመረውና የጥልቅ ጉድጓድ ቁፋሮ ስራው የተጠናቀቀው ንጹህ መጠጥ ውሃ ፕሮጀክትም የዚህ ስራ አካል ነው። ታዲያ ፕሮጀክቱ በተለያዩ ምክንያቶች ግንባታው ሳይጠናቀቅ ከዛሬ ቢደርስም ዩኒቨርሲቲው ፕሮጀክቱን ዳግም ወደ ስራ ለማስገባት የሚያግዙና ከ13.6 ሚሊዮን ብር በላይ ወጪ የተደረገባቸውን የፋብሪካ ግብዓቶችን ድጋፍ ማድረጉን በዩኒቨርሲቲው ምርምርና ቴክኖሎጂ ሽግግር ዘርፍ ምክትል ፕሬዝዳንት ዶክተር ዘውድነ ቶማስ ተናግረዋል። የጉኑኖ ከተማ አስተዳደር ከፍተኛ የውሃ ችግር ያለበት ከተማ አስተዳደር ስለሆነ እዛ የተቆፈረውን ወደ 310 ሜትር ጥልቀት ያለውን ጉድጓድ የኤሌክትሮ መካኒካልና የዝርጋታ ስራዎችን ለመስራት የፋብሪካ ግብዓቶችን ትራንስፎርመርን ጨምሮ ሌሎች ለዝርጋታና ለኤሌክትሮ መካኒካል ስራ የሚሆኑ የፋብሪካ ግብዓቶችን ወደ 13.6 ሚሊዮን ብር አውጥተን ገዝተን አሁን ርክክብ እያደረግን ነው የምንገኘው። ይህንን ስንሰራ እንግዲህ የኛ መምህራን በጥናትና በምርምር አካባቢው ላይ ያለውን ችግር ለይተው ነው ወደዚህ ትግበራ የገባ ነው። 310 ሜትር ጥልቀት ያለውና በአንድ ሰከንድ 16.5 ሊትር ውሃ የሚያመነጨው ይህ የውሃ ፕሮጀክት ተገንብቶ ሲጠናቀቅ እንደ አካባቢው ያለውን የንጹህ መጠጥ ውሃ አቅርቦት ሽፋን በእጥፍ እንደሚያሳድግ የታለመ ነው። ኬሚካል ማቴሪያሎች ገብተዋል፣ ስቶር አድርገናል። ከዛ አሁን ደግሞ ዛሬ ቱቦ መስመር ቱቦና ከፋብሪካ የሚቀበለው አንድ ላይ ተያይዞ የሚቀበለው ቱቦ ዛሬ አሁንም እየተጫነ ነው። እዚህ ያው ግቢ ውስጥም እንደምናየው ቱቦች እየገቡ ነው ያሉት። ይሄ ደግሞ ምናልባት አሁን በፊት ካለው እኛ ጋር ካሉ ውሃዎች ከፍ ያለ ምንጭ ነው። መስመሩም እንደምታየው እኛ አሁን ካለን ውሃ ምንጭ ከፍ ያለ መስመር ስለሚዘረጋ ለከተማውን ከዚህ በኋላ ብዙ ከተማ ከሚጠበቀው በላይ እየሰፋ ስለሆነ ይሄንን የውሃ ሽፋኑን ለከተማ ህብረተሰቡ ለማድረስ ከፍተኛ አስተዋጽኦ የሚሰጥ ፕሮጀክት ነው። ፋብሪካ ውጤቶች ወይ ግብዓቶች በዩኒቨርሲቲ በኩል ዝርጋታው ደግሞ በከተማ አስተዳደርና በዞን መንግስት በኩል ተብሎ በተወሰደው መስማማት መሰረት ዩኒቨርሲቲው ከራሱ በኩል መቅረብ ያለባቸው እቃዎችን ገዝቶ እያስረከበ ያለበት ሁኔታ ነው ያለው። ምናልባት ይሄ ውሃ ሽፋን አሁን በጣም እጅግ በጣም ዝቅ ብሎ ካለበት ሽፋኑ ከፍ እንዲል ይሄ ዝርጋታ ትልቁ ሚና ይጫወታል ብለን እናስባለን።
የዝርጋታና የኤሌክትሮሜካኒካል ስራዎች የሚቀሩትን ይህን ፕሮጀክት በማጠናቀቅ ህብረተሰቡን ተጠቃሚ ማድረግ እንደ አካባቢው የረዥም ጊዜ የመልካም አስተዳደር ጥያቄ የነበረን ጉዳይ ምላሽ እንዲያገኝ ማስቻል ነው። ስለሆነም የጉኑኑ ሐሙስ ከተማ አስተዳደር ዞኑንና ህዝቡን በማስተባበር ይህን ፕሮጀክት ከግብ ለማድረስ እንደሚሰራ አመላክተዋል። ሶስተኛ ወገን ኢሹ ጋር ካሳ ክፍያ ይሄ ዝርጋታ በሚያልፍበት ቦታ ላይ የሚነሱ ቤቶች ሊኖሩ ይችላሉ፣ የሚነሱ ንብረቶች ሊኖሩ ይችላሉ። ይሄን ሙሉ በሙሉ ከተማ አስተዳደር ወስዶ ቦታውን ነፃ ያደርጋል፣ ህዝብን ያስተባብራል። በጉልበት፣ በገንዘብ፣ በእውቀት ከኛ ውሃ ተቋም ጀምሮ ከተማ ላይ ያሉ የተለያዩ ማህበረሰብ ክፍሎች ዝርጋታው በሚካሄድበት ጊዜ የሚቻላቸውን ሁሉም ያደርጉ ነው የሚሆነው። ይሄ ከተማ ድርሻ ሆኖ ዞን መንግስት ደግሞ ምናልባት ግንባታውን ለወላይታ ውሃ ስራዎች ለመስጠት አስፈላጊ ስራዎች እየተሰሩ ቆይቷል። ስለዚህ ከተማ አስተዳደሩ ከከተማው ውሃ ድርጅት እንዲሁም ዞን አስተዳደር ከዞኑ ውሃ ማዕድንና ኢነርጂ መምሪያ ጋር በጋራ ሆነን ለህዝቡ ይሄንን ውሃ ለማዳረስ ያው ጥረት የሚደረግ ነው የሚሆነው። የወላይታ ሶዶ ዩኒቨርሲቲ በዞኑ በሌሎች አካባቢዎችም የንጹህ መጠጥ ውሃ አቅርቦት ሽፋንን ለማሳደግ መሰል ፕሮጀክቶችን በማከናወን ላይ ይገኛል። እነዚህ ፕሮጀክቶች በአንዳንድ አካባቢዎች መዘግየታቸው የተነገረ ሲሆን በቀጣይ ህዝብን ተጠቃሚ ለማድረግ እንደሚሰራ ነው ዶክተር ዘውድን ያመላከቱት። የቦዲቲ ከተማ አስተዳደር የራሳቸውን እኛ ቁፋሮን አከናወንን፣ የዝርጋታና የኤሌክትሮሜካኒካል ስራውን ራሳቸው ወስደው ጨርሰው አሁን የሶዶና የቦዲቲ ከተማ አስተዳደር ውሃ እየተጠቀሙ ነው የሚገኙት። ወደ ኋላ የቀረብን የበሌና የጉኑኖ ነበረ። የጉኑኖን በዚህ መልክ አሁን እየፈጸምን ነው የሚገኘው። የበሌን በተመለከተም በቅርብ ዩኒቨርሲቲያችን በዚህ በጀት ዓመት ማኔጅመንት ላይ ወስኗል። ልክ የጉኑኖን ሞዴል ተከትለን የበሌውንም የጥልቅ የውሃ ጉድጓድ ፈንክሽናል ለማድረግ ወይም ለህዝብ ተጠቃሚ ለማድረግ በዝግጅት ላይ ነው የምንገኘው ማለት ነው። ፕሮጀክቶች በዘገዩ ቁጥር ለኪራይ ሰብሳቢነትና ከፍተኛ ወጪ ተደርጎባቸው የተገዙ የፋብሪካ ግብዓቶች ደግሞ ለብልሽት መዳረጋቸው ነው። ስለሆነም በጉኑኑ ሐሙስ ከተማ አስተዳደር የተጀመረው የንጹህ መጠጥ ውሃ ፕሮጀክት እስኪጠናቀቅ ባለድርሻ አካላት የሚያደርጉት ክትትልና ድጋፍ ተጠናክሮ ሊቀጥል ይገባል።